ሻሎም የአባተ ልጆች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ የኢየሱስ ክርስቶስ የትንሣኤ በዓል በተመለከተ ለእናንተ ትንቢታዊ አዋጅን ላውጅ መጥቻለሁ። መጽሐፍ ቅዱስ ሲናገር ማርቆስ ወንጌል ምዕራፍ 16 ቁጥር 3 ላይ መግደላዊት ማርያም፣ ማርታ ሽቶ ሊቀቡ ወደ መቃብሩ ይሄዱ ነበሩና እየሄዱ እርስ በራሳቸው በመቃብር ላይ ያለው ድንጋይ ማን ያንከባላል ብሎ እርስ በራሳቸው እየተነጋገሩ ነበር። ነገር ግን ወደዛው ደርሶ አሸቅቦ ሲያዩ ድንጋዩ እጅግ ትልቅ ነበር። ከመቃብሩ ተንከባሎ አገኙት። መንከባሉ ብቻ አይደለም፣ እዛው ባለበት ቦታ የኢየሱስ አስከሬን ወይም ኢየሱስ ክርስቶስ መቃብሩ ጋር ሄዶ አላገኙም፣ ተነስቷል። ይህ ብቻ አይደለም፣ የትንቢቱን ቃል መልአኩ ሲበስር ተመለከቱት። እነሆ ሕያውን በሙታን መካከል ስለምን ትፈልጋላችሁ የሚል መልእክትን ተቀብሎ መጡት። ዛሬ አንድ ነገር ለእናንተ ላውጅ። እስኪ ኢየሱስ ተነስቷል፣ ኢየሱስ ተነስቷል። በኮሜንትም ጭምር ኢየሱስ ተነስቷል እያላችሁ አውጁ። ኢየሱስ መነሳቱ በጌታ በኢየሱስም ሲታውጁ ሕይወት ላይ፣ ኢኮኖሚ ላይ፣ ጤና ላይ ትንሣኤ ታገኛል። ራባ ሀዲያና ማጋዳቦሲያ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ያልተቀበለ ወንድም እህት ማንኛው ወዳጆቼ ይሄ ለእናንተ መልእክት ነው፣ ተቀበሉ። ኢየሱስ ሕይወት ነው፣ ሃይማኖት አይደለም። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 10 ላይ ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል ይላል። ሰው በአፉ መስክሮ ኢየሱስ ጌታ እንደሆነ በአፉ ሲመሰክር ይድናል። ሃሌሉያ! ኢየሱስ ከሞት እንደተነሳ ሲያምን ይጸድቃል። ኢየሱስ ያድናል። በኢየሱስ ክርስቶስ ስም ያላመነ ወንድምና እህት ይሄንን የሕይወት ጌታ አድርገህ ተቀበል። ሕይወት ትንሣኤ ያገኛል፣ ጤና ሙሉ ይሆናል። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 ላይ ወደ ታች ላይ ኢየሱስ ክርስቶስ ያልተቀበለ በክርስቶስ በልጁ ያላመነ አሁን ተፈርዶበታል ይላል። በጨለማ እንደሚመላለስ ነው የሚናገር። አሜን አሜን። ኢየሱስ ክርስቶስ ተቀብሎ ያልዳነ ሕይወቱ በጨለማ ውስጥ እንዳለ ነው የሚናገር። ሕይወቱ በሞት ውስጥ እንዳለ ነው የሚናገር። ዛሬ በጌታ በኢየሱስ ስም ይሄንን ኢየሱስ እንደ ግል አዳኝ አድርጎ የተቀበለ ያልተቀበለ እንዲቀበል የተቀበለ ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ተነስቷል ብለህ አንድ ሰው ላይ አውጅ። በናዝሬቱ በጌታ በኢየሱስ ስም ይሄ ስም ከስሞች ሁሉ በላይ ነው። ይሄ ስም ነፃ የሚያወጣ ስም ነው። ይሄ ስም ፍጻሜ ያለው ስም ነው። ይሄ ስም አልፋና ኦሜጋ ነው። በናዝሬቱ በጌታ በኢየሱስ ስም ሕይወታችሁ ላይ ጊዜያቶችን ዘመናቶችን ያስቆጠረ ጥያቄ ከዛሬ ጀምሮ አዋጁ ተገልብጦ ከዛሬ ጀምሮ ሞትን ተሽሮ ከዛሬ ጀምሮ ወደ ሕይወት የሚያሸጋግር የክርስቶስን ኃይል በላችሁ ላይ አውጀዋል። ከዚህ ደቂቃ ጀምሮ በኢየሱስ ክርስቶስ ስምና ስልጣን ትንሣኤ መንፈስ ኢላያቸው ላይ ኢየሱስ ክርስቶስ ከሙታን ያስነሳ የእርሱ መንፈስ በእናንተ ቢሆን በሥጋ አይደላችሁም ተብሎ ተጽፏልና መንፈሳዊ ዓለም ላይ ከክብር ወደ ክብር የመለወጥ ጊዜ ይሆናል። ራዲያና ማጋዳቦሲያ በኢየሱስ ስም የጸጋው ኃይል በላችሁ ላይ የቅባቱ ኃይል በላችሁ ላይ ሆነ። ፈጽማችሁ ተባረኩ። ለዚህ ማህበራዊ ሚዲያ አዲስና እንግዳ ከሆናችሁ ቤተሰብ ሁኑ። ፎሎና ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ክፉ ነገር ወደ አንተ አይቀርብም። የእግዚአብሔር በረከት በዙሪያ ላይ ነው። ተባረክልኝ።